الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم ودنا يتكبراتشو يا سنة تبي تملكاتشاتشن عندما سنبتاتشو إنه بسنة تبي تزجاجو لنا أنت زوتر بزي ساعتي ميدرسو هي ولادة وللبرنامجين إن شاء الله كهون ساعت جمرو لنا أنت مدرسون ይቀጥላል እንደሚታወቀው አሁን የምንገኘው በዚህ በሂጅራ አቆጣጠር የመጨረሻ የሆነው ወር ላይ ዙል ሒጃ የመጀመሪያ 10 ቀናት ላይ ነው የምንገኘው ከዚህ በፊትም እንግዲህ ወለናንተ ለማድረስ እንደሞከርነው አላሁ ተባረከ ወተዓላ ከዱንያ ቀናት በአጠቃላይ በዱንያ ካሉ ቀናት በላጭ የሆነችውን የአረፋ ቀንን በዚህ በ10ሩ የዙል ሒጃ መጀመሪያ ቀናት ወይንም 9ኛው ቀን ላይ አድርጓታል በጥቅሉ እነኚህ የመጀመሪያው 10 የዙል ሒጃ ቀናት ኸይር ስራ ይበልጥ ተቀባይነትና ለአላሁ ተባረከ ወተዓላ የምንሰራቸውን ዒባዳዎች የምናደርጋቸውን ጣዓዎች ይበልጥ ቀቡልነት የምናገኝበት ለኸይርና ለመልካም ስራ እንደ እድል የሆኑ በጣም ጥሩ የዒባዳ የማድረጊያ ጊዜ ናቸው በእነኚህ ቀናት ደግሞ ከሚደረጉት ክስተቶችና ዒባዳዎች ወደ አላህ ከምንቀርብባቸው ድርጊቶች አንዱ ኡድሂያ ነው በዛሬው ፕሮግራማችን ኢንሻአላህ ከተወዳጁ ሼኽ ፈትሒ አብዱራህማን እንዲሁም ከሼኽ ጀማል ኢብራሂም ጋር በጋራ በመሆን ስለ ኡድሂያ ከስር መሰረቱ እስከ ያኒ ከምንድነው የተወሰደው ኡድሂያ የሚለው ነገር መሰረቱ ሁክሙ በሸሪዓዊ ፍርዱ ምንድነው የሚታረደው ለእርድ የሚቀርበው ነገርስ ምንድነው መስፈርቱስ ምንድነው በጥቅሉ ይህ ኡድሂያ የሚባለው እንግዲህ ከሚን ሸዓኢር الاسلام ነው ዲን الاسلام ነው ከእስልምና ሃይማኖት ምልክቶች መካከል አንዱ ነው ስለዚህ ስለሱ የሚያጠነጥን ነው የሚሆነው የዛሬው ፕሮግራማችን አብራችሁን ቆዩ السلام عليكم ورحمة الله تعالى وبركاته وعليكم السلام ورحمة الله تعالى وبركاته እንኳን ደህና መጣችሁ እንኳን ደህና ቆያችሁን بارك الله فيكم آمين وفيكم ካንቱን ጀምርና ሼኻችን እንግዲህ መግቢያ ላይ ለመጥቀስ እንደሞከርኩት ይህ አሁን ያለንበት አሁን የምንገኝባቸው የ10ቱ የዙል ሒጃ የመጀመሪያ ቀናት እንግዲህ አላሁ ተባረከ ወተዓላ በቁርአን የገለጻቸው ቀናት ናቸውና ከነሱ ተንተርሰን እንግዲህ ስለ ኡድሂያ ሰፋ ያለን ጭብጥ ያለውን ማብራሪያ ለተመልካቾቻችን የምናቀርብና የምናደርስ ነው የሚሆነው ኢንሻአላህ ከሱ በመነሳት እንዲያው ኡድሂያ ማለት ምንድነው ከምንስ ነው የተወሰደው የሚለውን ኢንሻአላህ በተጓዳኝ መልኩ ደግሞ ጠቅለል ባለ መልኩ በእነኚህ 10 ቀናት አሁንም ልናደርጋቸው የሚገቡ የተለያዩ አዝካሮችም ካሉ ዱዓዎችም እየጠቀስን ፕሮግራማችን ቆይታችንን የተሳካ የምናደርግ ይሆናል ተፈضل ሼኽ بارك الله فيكم በመጀመሪያ ደረጃ አላህ ለዚህ መውሲም ስላደረሰን አላህን እናመሰግነዋለን ደግሞ ይህ መውሲም ያው ኸይራት ለመስራት አላሁ ተባረከ ወተዓላ የተለያዩ ጊዜያቶችን ልንሸምትባቸው ሰጥቶናል ከነኛ መሃል አንዱ እነኚህ የዚል ሒጃ የመጀመሪያዎቹ 10 ቀናት ናቸው الحمد لله والصلاة والسلام على رسول الله صلى الله عليه وسلم أما بعد الله تبارك وتعالى أسأل وبنبيه أتوسل أن يرزق جميعنا حسن النية وأن يوفقنا لما يحبه ويرضاه قديها الله نياتنا يا مارا نيا يا درقلن ياو لذيه كان طرو وينم سناتشن بننيه انتنوش يا أضحية نونا لك اندالاتشوت أضحية كمن يتوسدنا وينم قالوا من مالتنا ودميلو بمن نهدبت ساعات أضحية كمن مشتق هنا نو من الضحوة يعني يجزي سمنه يمجمر يميدرجبت وينما يميتردبت وقت كسو يعني سميت باسم أول زمان فعلها مالتنا ومجمر فعلها وينم الرام يتدرجبت ساعات لاي بضحوة ساعات لاي يتوسدنا ونا سيجمر يعني كصلاة بهالا عيد صلاة الله تبارك وتعالى
በቁርአን ፈሰሊ ሊረቢከ ወንሐር ይላል። ስለዚህ ከዒድ ሰላት በኋላ ጊዜው ይገባል፣ ያኒ ማረዱ ይጀመራል ማለት ነው። ስለዚህ በዛ ሰዓት በጊዜው የተወሰደ ስም ነው ማለት ነው። ይሄ አሁን የጠቀስነው ቋንቋዊ ይዘቱ ወይንም ምን ሐይሱ አልሉጋ ይህ ነው። ላኪን ወደ ሸሪዓ ስንመጣ እስሙን ሊማ ዩዝበሑ ሚነ ነዓሚ፣ ነዓም ስንል እነኚህ ሶስቶችን የሚያጠቃልል ነው። ግመል፣ ከብቶች፣ ፍየልና በግ። እነኚህ ነዓሞች የሚታረዱት ወይንም ለእርድ የሚቀርቡ ለነሱ የሚሰጥ ስም ነው ማለት ነው። ስለዚህ ይሄ አምሩን ሙጅመዑን ዐለይሂም ነው ጭምር፣ ያኒ ሁሉም የተስማማበት ኢጅማዕ የታሰረበት ጉዳይ ነው። ከዛ በፊት ደግሞ አላሁ ስብሓነሁ ወተዓላ በቁርአን ነግሮናል። ፈሰሊ ሊረቢከ ወንሐር ይላል። ከዛሊከ አላሁ ስብሓነሁ ወተዓላ በቁርአን ወልቡድነ ጀዐልናሃ ለኩም ሚን ሸዓኢሪላህ ይላል። ስለዚህ ሳቢት የሆነ የመጣለን እነኚህ ለሚታረዱ ስማቸው ነው። የሚታረደው ደግሞ በማንኛውም በአዘቦት ቀን ሳይሆን በዚል ሒጃ 10ኛው ቀን ወይንም የዒድ ቀን የምንለው ከዛ ይጀምራል። 11፣ 12፣ 13ኛው መግሪብ ከመግባቱ በፊት ያኒ እስከ 3ኛው ተሽሪቅ አያመ ተሽሪቅ እስከ 10 ድረስ ያለ ጉዳይ ነው ማለት ነው። ኢዘን ይሄ ኡድሕያ የሚባለው የሚችል የቻለ ሙስሊም ላይ ተቀርበን ኢለላህ ተዓላ ወደ አላሁ ተባረከ ወተዓላ ለመቃረብ ዒባዳ የሚያደርገው አምልኮ ነው ማለት ይቻላል በሚገባ ኢንሻአላህ። ሁክሙንም አያይዘን ስለምናየው ከዛ በፊት ግን መሰረቱ ከምንድን ነው የተወሰደ የሚለውን ትንሽ ቆም ብለን ብናየው የተሻለ ይመስለኛል። ሼኽ መርሐባ። ሼኻችንም እንደጠቀሱት ኡድሕያ የሚባለው ነገር በሸሪዓችን ያለ የሆነ ነገር ነው። አስሉ ከኢጅማዕን በፊት ቁርአንና ሐዲስ አለው። ቁርአኑ ቅድም የጠቀሷቸው ሁለት አያዎች ናቸው። ወልቡድነ ጀዐልናሃ ለኩም ሚን ሸዓኢሪላህ የሚለው አያህና ፈሰሊ ሊረቢከ ወንሐር የምትለው አያ ይህንን የምታመላክተው ብለዋል ዑለማዎች። ያው ፈሰሊ ሊረቢከ ሲባል ዑለማኡ ተፍሲር ያስቀመጡልን ነገር አለ። አሶላት ሲባል የተፈለገበት ሶላቱል ዒድን ነው። ፈሰሊ ሊረቢከ ወንሐር ያኒ የዒድን ሶላት ስገድና ወንሐር እርድህን እረድ። ለዚህም ዑለማዎች በዚህ ተመስርተው ወንሐር የምትለው ቃል የኡድሕያን መሽሩዕነት ወይም ደግሞ የሸሪዓ አንድ ክፍል ለመሆኗ የሚያመላክት ነው ብለዋል። በሐዲስ ደግሞ ብዙ ሐዲሶች አሉ። ከነዛ ሐዲሶች ውስጥ ነቢያችን ዓለይሂ ሰላቱ ወሰላም ኡድሕያ እንዳረዱ መጥቶልናል። አነስ ብኑ ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ ضحى النبي صلى الله عليه وسلم بكبشين أملحين أقرنين ብለዋልና ሁለት ነብዩ ዓለይሂ ሰላቱ ወሰላም በህይወት ዘመናቸው ላይ በአንድ አመት ላይ ማለት ነው ሁለት በጎችን ለኡድሕያ ብለው ሁለት በጎችን አቅረነይን ማለት ቀርን ያላቸውን ማለትም ቀንድ ያላቸውን የሚያማምር የሆነ ቀንድ ያላቸው ሁለት በጎችን አምላሐይን የሆኑ አምላሐይን የሚባለው ምን አይነት በግ ነው? የተለያየ አቅዋል አለው። ከነዛ ውስጥ ነጩ ከጥቁሩ የበዛ በአንዳንድ ሪዋያ ደግሞ ነጭ ሆኖ ቀይ ጣል ጣል ያለበት እንዲሁም ሌላ አቅዋል አለ። አልሙሂም በጉ ምን አይነት ነው? ቀንዳም የሆነና ሞላ ሞላ ያለ የሆነ በግ ነብያችን ዓለይሂ ሰላቱ ወሰላም ሁለት እንዳረዱ ለኡድሕያ መጥቶልናል ማለት ነው። ከዛ በኋላ ደግሞ ኢጅማዑ መጥቶልናል ሸሪዓችን ውስጥ ያለ ነገር ለመሆኑ ማለት ነው። እና አስሉ ይህ ነው በሸሪዓችን። ወደ ኋላ መለስ ብለን ደግሞ የሚያስታውሰን አንድ ክስተት አለ። እንግዲህ ያው ምክንያቱም ይሄ ኢሕያእን ሊሱነት ሰይድና ኢብራሂም ዓለይሂ ሰላም በሰይዱና ኢብራሂም እና በልጃቸው በነቢዩላህ እስማዒል ዓለይሂ ሰላም መካከል የተከሰተውንም ክስተት መለስ የሚያደርገን ነው። ያው ስለ አስሉም ስናወራ ምክንያቱም ሱነቱ አቢኩም የሚል ነገር መጥቷልና እስኪ ከሱ ጋር ተንተርሰን ትንሽ መለስ ብለን ታሪኩን ብንቃኘው ኸይር ነው።
بأضحية زوريا لاي صحابة الكرام رضي الله تعالى عنهم يا رسول الله عليه الصلاة والسلام سيتأيقواتشو من دنو بلو تأيقواتشو أضحيان ساتشوهم بلو من لسولاتشو سنة أبيكم إبراهيم عليه السلام يا أباتاتشو إبراهيم سنانو يهمالت الله سبحانه وتعالى كرجم قزيبو هالا لنبي الله إبراهيم لجسد إسماعيلا يلالو تقريبا ودا 8 لا يالون برا ياغنيوت لجاچاون ودا 86 ዓመት አካባቢ ላይ ማለት ነው ይህ ልጃቸው ኢስማዒል አለይሂ ሰላም አድገው ጠንክረው ያኒ አባታቸውንም መከተል በሚጀምሩበት ሰዓት ያኒ በሁሉም ነገር ማለት ነው አላሁ ሱብሓነሁ ወተዓላ በመናም በህልማቸው ልጃቸው ኢስማዒልን እያረዱ አሳያቸው የአንቢያዎች ሩእያ ደግሞ ወህይ ነው ታዘዙ ማለት ነው ነቢይ አላህ ኢብራሂም አለይሂ ሰላም ልጃቸው ነቢይ አላህ ኢስማዒልን አላሁ ሱብሓነሁ ወተዓላ ቁርባን ወይንም ወደሱ ረሕመት የሚያቃርበኝ የሆነ እርድ እንዳርድ ብሎኛልና ያንን ቁርባን እናደርጋለንና እንሂድ ብለዋቸው ይዘዋቸው ወጥተው ነበር በሄዱበት ሰዓት ኢስማዒል ጠየቋቸው አባቴ የታለ ቁርባኑ የታለ እርዱ መታርደው አሏቸው ከዛም ኢብራሂም አለይሂ ሰላም ለልጃቸው ኢስማዒል አለይሂ ሰላም ነገሯቸው አላሁ ሱብሓነሁ ወተዓላ አንተን እንዳርድ አዞኛል አሏቸው ሱብሓነላህ በሚገርም አይነት ሁኔታ የኢስማዒል መልሳቸው ነበር የሚገርም የነበረው ምንድነው አላህ ያዘዘህ ተሆነ የታዘዝከበትን አድርግ እኔ ታጋሽ ሆኜ ታገኘኛለህ ያ አባቲ ፍዐል ማ ትእመር ነው ያሏቸው ሰተጂዱኒ ኢንሻአላሁ ሚነ አሳቢሪን አድርግ ይሄ ብቻ አይደለም አድርግ ብቻ አይደለም የነገሯቸው ነገሮችም በጣም የሚገርም በጣም አጂብ ያለው ነገራቶች ነው ያሏቸው በመታርደኝ ሰዓት ልብስህን አርቀው ደም ነክቶት እናቴ አይታው እንዳታዝን ካራውን ወይንም ቢላዋን ደግሞ በጣም አስላው እንዳልሰቃይበት ስታርደኝ ማለት ነው ቶሎ ዲቆርጥ ማለት ነው ከዛም በኋላ ኢብራሂም አለይሂ ሰላም ይህንን ለማድረግ ሲሞክሩ ያኒ ካራውን አንገታቸው ላይ አድርገው ለመቁረጥ ሲሉ እንቢ አለቻቸው ምን አሏቸው ኢስማዒል ቁረጥ እንጂ አባቴ ምንድነው እንቢ አለችኝ አሏቸው اطعن بها طعنا يعني وقته كذا قرط አሏቸው በዛም እንቢ አለች ሱብሃንአላህ الله تبارك وتعالى فداء له በጣም عظيم የሆነች ትልቅ የሆነች ከብሽ በግ ማለት ነው በጅብሪል አማካኝነት ልኮላቸው ለሳቸው ፋንታ ያንን በጋረዱ فداء له ይሄ ነው እኛ ኢህያ የምናደርገው ሱነቱ አቢኩም ኢብራሂም ያሉት ነብዩ አለይሂ ሰላቱ ወሰላም ሰለላሁ ዐለይሂ አላሁ ተባረከ ወተዓላ ያው ይሄን እንግዲህ መጨረሻ ላይ ስትግረን ወፈደይናሁ ቢዝብሂን ዐዚም የተባለው ይሄ ነው ማለት ነው ነብዩላህ ኢብራሂም አለይሂ ሰላም ከልጃቸው ጋር የነበረው ክስተት ያው ይሄ ክስተት ሼክ ከኡድህያም ወጣ አድርገው የታዛዥነትን እሳቸው እንግዲህ መጀመሪያም እንደተናገሩት አላሁ ተባረከ ወተዓላን አምር የሱን ትእዛዝ ለማድረስ ምንኛ አጋዥ ሆንክ ኒዕማ ያኒ ጥሩ ልጅ ነህ ብለው ልጃቸውንም አሞግሰውት ነበርና
የመታዘዝን ጥግ እንግዲህ ያየንበት ታሪክም ነው። በጣም ብዙ ነገሮችን የሚያስተምር ታሪክ ነው። ያው ዋናው ርዕሳችን ስለ ኡዱህያ ስለሆነ ነው። ባረከላሁ ፊኩም። እንግዲህ ይህ ኡዱህያ ወይንም በዚህ በየውመ ነህር ላይ ወይንም እስከ 3 የተሽሪቅ ቀናት የምናርደው እርድ በጣም ብዙ ፈዳኢሎች አሉት። ከትሩፋቶቹን ከማንሳታችን በፊት ሁክሙ ምንድነው? ግዴታ ነው ወይስ ሱና ነው የሚለውን ነገር ለተመልካቾቻችን ትንሽ ብናብራራው ሰውም ያን ነገር አውቆ ለዛ ነገር የሚሰጠው ግምት ብዙ እንደ ሁክሙና እንዲሁም ደግሞ እሱን ሁክሙንም ተንተርሶ ደግሞ ያለውን ፈዲላ ወይንም ደረጃውን ሳይ ነው አንድ ሰው እንግዲህ ኸይር ስራ ለመስራት በዛ ልክ የሚነሳሳውና ኢንሻአላህ ሁለቱን አስከታትለን የምንጠቅሳቸው ይሆናል። መርሐባ። የኡድሂያ ሁክም እንደ ሸርዓችን ማለት ነው ሱና ሙአከዳ ነው። ማለትም ነብያችን አለይሂ ሰላቱ ወሰላም በጣም ትኩረት እንድናደርግባቸው ካዘዙን ሱናዎች ውስጥ አንዱ ነው። ያኒ ምን ማለት ነው? ዋጅብ ሆኖ አንድ ሰው ካልሰራው ወንጀል አለብህ የሚባል አይደለም። ላኪን በመስራቱ የሚወገስበት የሆነ ትልቅ ዒባዳ ነው። ምክንያቱም ውስጡ ላይ ያለው ፈዲላ በጣም ትልቅ ነውና ነብያችን አለይሂ ሰላቱ ወሰላም አንዴ ልጃቸውን ፋጢማ ያሏት ነገር አለ። ኢምራን ኢብኑ አልሁሰይን ባስተላለፉት ሐዲስ ረዲየላሁ ዐንሁ ነብያችን አለይሂ ሰላቱ ወሰላም ልጃቸውን ፋጢማ ምን አሏት? ያ ፋጢመቱ ቁሚ ፈሽሀዲ ኡድሂየተክ አሏት። ያኒ ተነሽና ኡድሂያሽን እይ አሏት። ያኒ ኡድሂያ እሷም እያረደች ነበረ። ከዛም ምን ያሏት ነገር አለ ነብዩ አለይሂ ሰላቱ ወሰላም ፈኢነሁ ዩግፈሩ ለኪ ቢኩሊ ቀጥረት ሚን ደሚሃ ኩሉ ዘንብን ዓሚልቲሂ። አላሁ አክበር። በእያንዳንዷ የደም ጠብታ በምታርጁ የኡድሂያ የደም ጠብታ አላሁ ተዓላ ወንጀልሽን በሙሉ ይምርልሻል አሏት። ያኒ ሱና ነው ስራው። ሆኖም ግን ልክ እንዴት ነው ውዱእ በሚያደርግበት አንድ ሰው ፊቱን ሲታጠብ በአይኑ የሰራው ወንጀል፣ በምላሱ የሰራው ወንጀል፣ በጆሮ የሰራው ወንጀል ይታጠብለታል። እጁን ሲታጠብ በእጁ የሰራው ወንጀል ይታበስለታል። እግሩን ሲታጠብ በእግሩ የሰራው ወንጀል ይታበስለታል እንደሚባለው ያ ግን ያው እንግዲህ ውዱእ የሚባለው ለትልቁ ዒባዳ ሸርጥ ሆኖ የተቀመጠልን የሆነ ነገር ነው፣ ለሶላት ማለት ነው። ይህ ደግሞ ኡድሂያ የሚባለው እርድ ያችን እርድ ሊላሂ ተዓላ ብሎ አንድ ሰው በሚያርድበት ሰዓት ለአላህ ብሎ የአላህን ትዕዛዝ ለመፈጸም ብሎ በሚያርድበት ሰዓት እንዲህ አይነት ትልቅ ፈዲላን ያገኛል። ያኒ በእያንዳንዷ የደም ጠብታ ወንጀሉ ይማርለታል። ከዛም ምን አሏት? ወቁሊ ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ ወቢዛሊከ ኡሚርቱ ወአነ ሚነል ሙስሊሚን በይ አሏት። ያኒ ይህንንም ኡድሂያ የሚያርድ ሰው ቢለው ከሚወደዱ ነገራቶች ውስጥ ነው ማለት ነው። እና እንደ ሸሪዓ ሁክሙ ሱና የሆነ ነገር ነው። ዋጅብ ነው ተብሎ ስላልሰራው አንድ ሰው የሚቀጣበት ነገር አይደለም። ግን ካልሰራው ይህንን የመሰለ ትልቅ ፈዲላን የሚያሳጣ የሆነ ስራ ነው ማለት ነው። ያው እንደው እንደ ሁክም ከመልእክተኛው ሰለላሁ ዐለይሂ ወሰለም ተያይዞ ከሳቸው ጋር ግን ምናልባት ሁክሙ የሚለይበት መንገድ አለ ይመስለኛል። እሱንም እስኪ ቆም ብለን ብናየው የተሻለ ነው ሼኽ። ሁክሙ ላይ ኡድሂያ ማረድ ዋጅብ ነው ወይስ ሱና ነው በሚለው ላይ أما في حقه عليه الصلاة والسلام برسول الله عليه الصلاة والسلام ዋጅብነቱ አዎ እንደዛ ነው ይላሉ። በሳቸው ግዴታ ነው፣ ዋጅብ ነው። በተቀሩት ኡመቶች ላይ ግን ሱና ነው ወይንስ ዋጅብ ነው በሚለው ላይ ኺላፍ ሊልዑለማ በዚህ ላይም አለ። ላኪን እኛ እየሄድን ያለነው አሁን ሱና ነው ባሉ ዑለማዎች بل بعضهم على الكفاية، يعني على الكفاية مالت من أهل البيت عند سوكار ردا عند بيت وسط لليلاو عند ودق قلتنا ومالتنا. يوجد من العلماء عند سو
ያለው ተሆነ ማረድ ግዴታ አለበት ብለው ያስቀመጡም አሉ ሆኖም ላኪን በብዛት ያኒ በድሩሶቻችንም ያ የሐነፊያዎች ነውና ነው ማለት ነው በሻፊዒያ የምንጠቅሰው ወይንም ያስተማርን ያለነው የትኛው ነው ሱና ነው የሚለው ነውና ሱናው ሙአከዳ የሆነ ወይንም የጠነከረ የሆነ ሱና ነው በዚሁ ያው አንድ ሰው አላሁ ተዓላ ሰጥቶትኝ የቻለ ከሆነ ቢያርድ መቼም ይሄ የተወደደ ነው ማለት ነው ባረከላሁ ፊኩም ሼክ እንግዲህ በተለይ ደግሞ ሐጅ ላይ ያለ ሰው እና እዚህ ያለ ሁኔታው የተለያየ ነውና ሐጅ ላይ ያሉ ሰዎች እንዴት ነው ሁክሙ ሸሪዓው ያስቀመጠው እንዴት ነው ከዚህ በፊት እንዴት ነበር የሚተገበረው የሚለውን አሁን ላይ ያለውን ኢንሻአላህና የኡዱህያ የድርጊት ወይም ኡዱህያ እርዱ የሚደረግበትን አውቃቶቹን ኢንሻአላህ በዝርዝር እና ለእርድ የሚሆኑትንም አይነቶች የምናይ ነው የሚሆነው ከፍታ ቆይታ በኋላ የተከበራችሁ ተመልካቾቻችን ይህ በሱና ቲቪ የተዘጋጀው ወደ እናንተ የሚደርሰው የዊላዳው ሌሊት ፕሮግራማችን ነው ኢንሻአላህ ከፍታ ቆይታ በኋላ የምንመለስ ነው የሚሆነው አብራችሁን ቆዩ የተከበራችሁ ተመልካቾቻችን ከፍታ ቆይታ በኋላ ተመልሰናል ይህ አሱና ቲቪ ነው አሱና ቲቪን ደግሞ ከቀጥታ ስርጭት በተጨማሪ በተለያዩ የሚዲያ አማራጮቻችን በፌስቡክ ቲክቶክ እና የዩቲዩብ ገጾቻችን ማግኘት ትችላላችሁ እንግዲህ የአስርት የመጀመሪያው የዙል ሒጃ ቀናት ላይ ነው ያለነው በዚህ በእነኚህ ቀናት ደግሞ እንግዲህ ፊትለፊታችን ብዙ ሙስሊሞች ዓለም ላይ ያሉ ሙስሊሞች የሚተገብሩት የሆነ አንድ ትልቅ ክስተት አለ እሱም እንግዲህ የኡዱህያ እርድ ነው ማለት ነው ስለሱ የግንዛቤ ማስጨበጫ ወይንም በደንብ ጠለቅ ያለ እይታ እንዲኖረን በማሰብ እንግዲህ ይሄንን ፕሮግራም ወደ እናንተ እያደረስን እንገኛለን እንዲያው ይህ የሚታረደው እርዱ ወይንም ኡዱህያው ወቅቱ የሚገባው መቼ ነው የሚለውን በዝርዝር ኢንሻአላህ ከሱ የምንነሳ ይሆናል ሼክ ወቅቱ የሚገባው ያው አንድ ሰው የዒድ ቀን ወይንም የውመ ነሐር ዙል ሒጃ 10ኛ ቀን የዒድ ሰላት ከተሰገደ በኋላ ነው እርዱ የሚጀመረው طيب አንዳንድ ሰው مثلا አንዳንድ ሀገራቶች ላይ ዒድ ሰላት የሚሰገደው 2 ሰዓት ተኩል 3 ሰዓት الى غير ذلك ሊል ይችላል እና እንዴት ነው እስከዛ ድረስ 3 ከተሰገደ ኹጥባው እስኪያልቅ 3 ተኩል 4 ሰዓት እንዲህ ነው ወይ ሊል ይችላል አንዳንድ ሰው አስለ الروضة ላይ እንደተቀመጠው ምንድነው ያሉትኝ ያው ሌሎች ዑለማዎችም በዚሁ ላይ ናቸው ዒድ ሰላት የሚሰገድበትና 2 ኹጥባ የሚደረግበት ከዛ በፊት ግን ፀሐይቷ ከወጣች በኋላ ከፍ እስክትል ድረስ ተጠብቆ ማለት ነው ይህ ማለት ፀሐይ ወጣ ከፍ ለማለት ተقريبا ثلث ساعه ወይ ወደ ግማሽ ሰዓት አካባቢ يعني 30 ደቂቃ አካባቢ በንሰጣት ማለት ነው ከዛ በኋላ ዒድ ሶላት ለመሰገድና ኹጥባ ለማድረግ እንዳው ባጭሩ 30 ደቂቃ በንሰጣው ለዚህም አንድ ላይ 1 ሰዓት እንደማለት ነው ፀሐይቷ የምትወጣው ስንት ሰዓት ላይ ነው የሚለው አይተን እንዳው አብዝተን 1 ተኩልም ብናደርገው ፀሐይ ከወጣችበት አንስቶ 1 ሰዓት ተኩል ጠብቆ ከዛ በኋላ 1 ሰው ቢያርድ እርዱ ይሆናል ነው ምንም እንትን የለውም ማለት ነው ስለዚህ ይሄንን ነው ዑለማዎች ያስቀመጡት ከሰላት በኋላ ወይንም ሰላት የሚሰገድበት ፀሐይቷ قدر رمح ከፍታለች በኋላ صلاة العيد ተሰግዶ ኹጥባ የሚደረግበት ያህል ጊዜ ወስደን ከዛ በኋላ ማረዱ ጊዜው ገባ ማለት ነው አማ ከዛ በፊት ማረዱ فتلك شاة لحم ነው ያሉት ነብዩ አለይሂ ሰላቱ ወሰለም ለምሳሌ ልክ ፀሐይ እንደወጣች አንድ ሰው አረደን በል مثلا ወይንም ፈጅር ሰገደና ወዲያውኑ አረደ
ይሄ ለኡድሕያ እንደማይሆን ነው ነብዩ አለይሂ ሰላቱ ወሰላም ያሉት። ፈቲልከ ሻቱ ለሕሚን ማለት ያው ዝም ብሎ ተራ የፍየል ወይንም የበግ ስጋ ነውና ይበላዋል እንጂ ኡድሕያን አልተካም ወይንም ኡድሕያ አላደረገም። መን ሰላ ሰላተና ሃዚሂ ወነሰከ ኑሱከና ነው ያሉትኝ ፈቀድ አሷበ ሱነተና ሱናችንን ገጥመዋል ነው ሶላታችንን ሰግዶ ያረደ። ላኪን ከዛ በፊት ያረደ ግን ፈቲልከ ሻቱ ለሕሚን አሉ። ስለዚህ አይሆንም ማለት ነው፣ ኡድሕያ አልሆነለትም። መርሐባ ሼኻችን፣ ስለ ወቅቱ ወይንም ስለ እርድ ጊዜው ይህን ካልን ታዲያ የሚታረዱ ነገሮችን እንግዲህ መጀመሪያ ፕሮግራማችን መግቢያ ላይ ይህ ኡድሕያ በዋነኝነት በግመል ከብትና ፍየልና በግ ወይም ሻት በእነሱ ብለን ነበርና በዝርዝር ምን አይነት መስፈርት መቼም ያው ግመል ሲባል ወይንም በግና ፍየል ሲባል ሁሉም አይደለምና ለዚህ ለኡድሕያ መሆን አለባቸው ተብለው በሸሪዓችን ተለይተው የተቀመጡ ነገር ካሉ እስኪ እሱንም ብናየው ኸይር ነው ሼኽ ጀማል። መርሐባ። ያው የሚታረዱት እንትኖችን አላሁ ተባረከ ወተዓላ በቁርአን ሚን በሂመቲል አንዓም ብሎ አንዓም መሆናቸውን ገልጾልናል። ማለትም ይህ ቃል የሚሰበስባቸው 3 አይነት እንስሳዎች አሉ አንዓም የሚባሉት ማለት ነው። እነሱ ማናቸው? ኢቢል፣ በቀርና ሻት ናቸው። ኢቢል ማለት ግመል ነው። ግመል ስንል የትኛውም የግመል አይነት ይሁን ያኒ የዓረብ ዒራብ የሚባለው ይሁን በኻት የሚባለው ይሄ ባለ 1 ሻኛ ባለ 2 ሻኛ ምናምን አይነት አላቸው ብዙ አይነት። አልሙሂም ግመል የሚለው ቃል የሚሰበስባቸው ይሁኑ አንደኛ። ሁለተኛ ደግሞ በቀር ስንል ከብቶች የምንላቸው እኛ ጋር ያሉት ላምና በሬ ሊሆን ይችላል። ወይም ደግሞ እነዚህ ለማዳ ያልሆኑ የከብት አይነቶችም አሉ ከሰው ጋር ብዙ ለማዳ ያልሆኑ ማለት ነውና እነዛ ይበቃሉ። እነሱን ስንል ግን ማን ይወጣልናል? ይሄ የሜዳ አህያ ወይም ደግሞ ሌሎችም አሉ ከብትን መሳይ የሆኑ እንስሳዎች፣ እነዛ ግን ይወጣሉ። እዚህ ላይ ከብት ስንል አለ የበሬ ዝርያዎች አሉ። ከነዛ ውስጥ የሚበቃና የማይበቃ አለ። እነ ጀዋሚስ የምንለው የከብት አይነት ምሳሌ ጃሙስ የምንለው ማለት ነው፣ ያ ይበቃል። አማ በቀሩል ወሕሽ የሚባል አለ። እንደ ሒማሩል ወሕሽ እንደምንለው ሁሉ በቀሩል ወሕሽ የሚባል አለ። የጫካ በሬ የዱር በሬ የሚባል ማለት ነው። ልክ እንደዛ አይነት አለ። ያ አይበቃም። አማ ይሄኛው ግን ጀዋሚስ የምንለው ግን ይበቃል። እና እነዚህ የበቀሩል ወሕሽ የሚባለውን አይበቃም ይላሉ ዑለማዎች። አንዳንድ ዑለማዎች ግን የጠቀሱ አሉ ይበቃል እያሉ የተናገሩ። ያንን ደግሞ እንደነ ኢማም ነወዊ አይነት ዑለማዎች ቀውሉን ሻዝ ላ ዩዕመሉ ቢህ ብለው የጠቀሱበት ሁኔታ አለ። ወደ ሻት ስንመጣ ደግሞ ሻት የምትለው ቃል 2 አይነት እንስሳዎችን ነው የምትይዝልን፣ በግና ፍየልን ማለት ነው። በግ ያው የታወቀ ነው፣ ፍየልም የታወቀች ነች። እና እነዚህ ሁለቶችን እንስሳዎች ማን ይወጣል ማለት ነው? እንደ ሚዳቆ የመሳሰሉ እነ ዞቢ የመሳሰሉትን እነ ዞቢ ምናምን የመሳሰሉት ይወጣሉ ማለት ነው። ስለዚህ አላሁ ተባረከ ወተዓላ ሚን በሂመቲል አንዓም ብሎ የጠቀሰልን 3 አይነት ናቸው። ያው በግና ፍየል እንዳንድ ስለሚታዩ ነው። ከዛ በቀር አለ፣ ከዛ ግመል አለ ማለት ነው። ታዲያ እነዚህን እንስሳዎችን በሚያርድበት ሰዓት ደግሞ ዝም ብሎ ያገኘውን ግመል እያመጣ ያገኘውን ከብት እያመጣ ያገኘውን በግና ፍየል እያመጣ ማረድ ሳይሆን መሟላት ያለባቸው ነገራቶች አሉ። መሟላት ካለባቸው ነገራቶች የመጀመሪያው ነገር ምንድነው? እድሜያቸው ነው። ምሳሌ ግመል የሚያርድ ሰው ሰንያህ መሆን አለባት ይላሉ። ሰንያህ ማለት ምንድነው? ከ5 ዓመት ሞልቷት 6ኛ ዓመቷን የጀመረች ማንኛውም ግመል ይበቃል ማለት ነው። 6 ዓመት የሚሆናት 7 ዓመት የሚሆናት ይበቃል። አንዳንድ ዑለማዎች 6 ዓመት የሞላት ናት ሰንያ የምትባለው ብለው ይጠቀሳሉ። አልሙሂም 5 በሚለው ዑለማዎች ስለተናገሩ 5 ዓመት ሞልቷት ከዛ በኋላ ያሉ ይበቃሉ። ማለትም ግመል ከተወለደች በ3 ዓመቷ ለኡድሕያ ብሎ አንድ ሰው ቢያርዳት ኡድሕያ አላረደም ማለት ነው፣ አትሆንም ማለት ነው። ያ የሚሆነው ላህም ነው፣ በቃ ስጋ ኖርማል ስጋ ነው የሚሆንበት። ኡድሕያ ተብሎ አይታሰብለትም። ስለዚህ ግመል ማረድ የሚፈልግ ሰው 5 ዓመትና ከዛ በላይ የሆናትን መሆን አለበት።
ከብት የሚያርድ ከሆነ ደግሞ አሁንም ሰንያህ መሆን አለባት ይላሉ። ለከብት ሰንያህ ማለት 2 ዓመት ሞልቷት 3ኛ ዓመቷን የጀመረች ነች። 2 ዓመት ሞልቷት 3ኛ ዓመቷን የጀመረች ያኒ የአንድ ዓመት ከብት ቢያመጣ አትሆንም ማለት ነው። ስጋ ነው የሚባለው እንጂ ኡድሂያህ ተብሎ አይታሰብለትም። ስለዚህ የከብትን ይህንን ሸርጥ ማሟላት አለበት። ወደ በግና ፍየል ስንመጣ ደግሞ የራሳቸው አላቸው። ጀዝዓህ መሆን አለባት በሚለው ሁሉም ይስማማሉ። ጀዝዓህ ضأን ሲሆን ምሳሌ በግ ማለት ነው። ግን ጀዝዓህ የምትባለው ስንት ጊዜ ሲሆናት ነው? እድሜዋ ስንት ሲሆን ነው? በእኛማ በአማርኛችን የሸረፈ መሆን አለበት የሚለው ማለት ነው። እና በስንት እድሜዋ ነው የምትሸርፈው የሚለው ላይ ብዙ አቅዋል አለ፣ በጣም ብዙ አቅዋል አለ። ከነዛ አቅዋሎች ውስጥ ዓመት ሞልቶት 2ኛ የጀመረ የሚል አለ፣ 8 ወር የሚል አለ፣ 7 ወር የሚል አለ፣ 6 ወር የሚል አለ። አልሙሂም መታየት ያለበት በضأን በኩል ምንድነው? ጥርሷን መመልከት ነው። ሸርፏል አልሸረፈም። መሽረፍ ሲባል ደግሞ መነቀል ማለት አይደለም። ያው በግ በተለምዶ አንዳንድ ሰው ስለማያውቀው ነው። በግ የላይኛው ጥርስ የለውም፣ የፊት የላይኛው ጥርስ የላትም በግ እና አንዳንድ ነጋዴዎች አጭበርባሪ የሆኑ ነጋዴዎች ይሸውዳሉ የማያውቀን ሰው። ይሄው ሸርፋለች እኮ ብሎ የላይኛውን መንጋጋዋን ያሳያል። ሲጀመር በግ የላትም የፊት የላይኛው ጥርስ፣ የሚታየው የታችኛው ነው። ስለዚህ የታችኛው 2 ጥርሶቿ ፊት ለፊት ያሉት በጣም ካደጉ ሸርፏል ይባላል። መሽረፍ ማለት እነዛ መነቀላቸው አይደለም፣ ከሌሎች ጥርሶቿ ጋራ እኩል ሳይሆኑ ለየት ያለ የሆነ ኑቱአ ሲያሳዩ ወይም ደግሞ አበቃቀል ሲያሳዩ የዛኔ ሸረፈ ይባላል ማለት ነው። ወደ ማዕዝ ስንመጣ ደግሞ ምን መሆን አለባት? ማዕዝ እንደ በግ አይደለችም። ያኒ 6 ወር ምናምን የምትባል አይደለችም። ዓመት ማሙላቷ ሸርጥ ነው። ዓመት ሞልቷት 2ኛ ላይ የጀመረች መሆን አለባት። ስለዚህ ይህንን እድሜያቸውን መከታተል አንደኛው የሚያስፈልግ ጉዳይ ነው። ይህንን ሳያደርግ እንደ በግ አይደል እንደ ዝም ብሎ ያለ ብቻ ስጋው ያማረውን ብቻ አምጥቶ ማረድ አይደለም። እድሜያቸውን አንደኛ መከታተል አለበት። ሌላም ቅድመ ሁኔታዎች አሉት። ሼክ ጀማል አሁን በጠቀሱት ላይ ዑለማዎች ያስቀመጧቸው መሰረታዊ የሆኑ ነገራቶችንም በደንብ አድርገን መያዝና ማወቅ አስፈላጊ ነው። ከነኛ መካከል አሁን ለምሳሌ ለኡድሂያ ጭራሽ የማይሆኑ አይነት እንስሳቶች ያኒ ማዕናው በግመሉም ይሁን በከብትም ይሁን በፍየልና በጉ ማለት ነው አውራ የሆነች ለምሳሌ አውራ ማለት አይኗ ላይ የማየት ችግር ያለበት ማለት ነው። አዎ ይሄ ለኡድሂያ እንደማይሆን ነው። كذلك العرجاء يعني ማነከስ ወይንም የተሰበረ እግር እንደማለት ነው። እሱም ለኡድሂያ እንደማይሆን ለምሳሌ አሁን እሱን ተራ ስጋ አርዶ መብላት ይቻላል። ለኡድሂያ ግን ይሄንን ኡድሂያ አደርገዋለሁኝ ብሎ እግሯ ላይ ችግር ያለባትን ማረድ እንደማይቻል ነው። ከዛሊካ አልዓጅፋ የሆነችም እንደዛው ማለት ነው። ከሲታ የሆነች ምንም እንትን የሌላትኝ ያኒ ከመቅጠኗ የተነሳ መቀኗ ራሱ የሌለ እንደማለት ነውና እሷም እንደማትሆንና ሌላኛው አራተኛዋ አልመሪደቱ በሽተኛ የሆነች እነኚህን በደንብ አድርገን ማገናዘብ አስፈላጊ ነው። ከዛሊካ ጨራዋ የተቆረጠ ጆሮዋ የተቆረጠ እነኚህ እንደማይሆኑ ናቸውና አንድ ሰው ኡድሂያ ለማረድ በሚገዛበት ሰዓት እነኚህን አስተውሎ ሐታ ቀንዷ ራሱ ቢሰበርና ስጋ ላይ ተእሲር ያደረገ ከሆነ እሱ ላይም ትኩረት ሰጥቶ ይሄንን አይቶ መግዛት። በሽታ አላት ወይ በሽታ የላትም፣ ከሲታ ነች አይደለችም፣ እግሯ ሐታ እዚህ በእግሯ ጉዳይ ላይ አንዳንድ ሰው የማያስተውለው ነገር አለ። እሱ ምንድነው?
حتى لما رد راسو انتن ባደረገበት ሰዓት እንትን እያለች እየታገለች ቢሰብራት خلاص ተራ ስጋ ነው የሚሆነው ማለት ነው ስለዚህ ተጠንቀቆ በጥንቃቄ አስተኝቶ ያው ነብያችን አለይሂ ሰላቱ ወሰለም ወضع رجله على صفاحها صفاح ላይ እግራቸውንም አድርገው ነው ያረዱትና አው ስለዚህ እንደዛ አድርጎ ሳይፈራገጥበት ሌላ እንትን ሳያደርግ ቶሎ ማረዱ ነው የሚሻለው ማለት ነው ያው እነዚህ አንድ ሰው ገዝቶ የሚያርድ ከሆነ መጠንቀቅ ያለበት ነገራቶች ናቸው የራሱ በግ ወይም ደግሞ ፍየል ያለው ወይ ከብት ያለው ደግሞ መጠንቀቅ ያለበት ሌሎች ነገራቶች አሉ እነዚህ ነገራቶች አብሮ በመኗኗር የሚታወቁ የሆኑ ባህሪያቶች ናቸው ለኡድህያ የማያበቁ የሆኑ ነገራቶች ናቸው አንደኛው التولاء መሆን የለባትም ይላሉ ተውላ ማለት ምንድነው ልክ እንደ እብደት መሳይ የሆነ በሽታ ነው ለበግና ለፍየል እንዲሁም ለከብቶች ያው እብደት የሚባለው አቅል ያለው ነገር ነው ለሰው ልጅ ነው እነሱ አቅል የላቸውም ላኪን ለነሱ ይህ ተውላ የሚባለው ነገር ምንድነው ወደ መርዓ ወይም ደግሞ ወደ ግጦሽ ስትላክ በቃ ሄዳ መጋጥ አያምራትም ብላ ሳትግጥ ትመጣለች እና በዚህ አይነት ምክንያት በጣም ضعፍ ያጋጥማታል ድክመት ያጋጥማታል ይህም እንደዚሁ አይበቃም ይላሉ በተጨማሪ ደግሞ ሃይማ መሆን የለባትም ይላሉ ሃይማ ማለት ልክ እንዴት ነው አንዳንድ ሰው የሆነ ሐሳብ ጭንቀት ሲኖረው ምግብ እንኳን ይከለክለዋል እኮ ልክ እንደዛ አይነት ግጦሽ ቦታ ሄዳ ምንም ሐሳብ እንደያዘው ሰው ሆና የምትመጣ በደንብ ማተገጥ የሆነች የምትመሰጥ አይነት ነገር ከሆነች እሷ ማትበቃም እንደዚሁም በጣም شديد العطش ከሆነች شديد العطش ማለት ብትጠጣ ማትረካ ጥሟን ማትቆርጥ አይነት ከሆነች የሆነ የበሽታ ምልክቶች ስለሆኑ እነዚህም እንደ አይነቶችም አይበቁም ሌሎችም ሲፋቶች አሉ ከኩቱቦች የሚገኙና አንዳንድ ሰው ራሱ ከብትና ፍየል ካለው عادة ለእንደዚህ አይነት ነገር የሚመርጠው ደከም ያለችውን ይሄ ብትሸጥም ዋጋ ማታወጣዋን አይነት ነገር ነውና እንደዛ መሆን የለበትም እንዲያው መሆን ያለበት በደንብ ስጋ ያላትን ሞላ ያለውን ቀንዳም የሆነውን የሚያምረውን ሊላህ ብሎ ቢያወጣ ይህ ትልቅ ነገር ነው እንዲያውም ዑለማዎች ይህንን ومن يعظم شعائر الله فإنها من تقوى القلوب ካለው አያ ውስጥ ይገባል ነው የሚሉት ኡድህያውን በቃ ደስ ብሎት ሊላሂ ተዓላ ብሎ እንደዚህ ፈርጠም ያለውን ሊላህ ብሎ የሚያርድ ከሆነ ይህ የዲን ምልክት ነው يعني አላህን የታዘዘን ነው በዚህ ስራችን እና የዲን ምልክት ነውና የዲንን ምልክት ያላቀ ሰው የሚያገኘው የሆነን ትልቅ ፈዲላና አጅርን ያገኛል ብለዋልና እንደዛ ማድረጋችን የበለጠና ኸይር የሆነ ነው ማለት ነው ያው እንግዲህ ይሄ ሼክ አሁን ያላችሁት ተሞልቶ ነው እንግዲህ በተለያዩ ሐዲሶችም በምትታረደው ለኡድህያ በምትቀርበው ለምሳሌ በግ ሊሆን ይችላል በዛ በበግ በሱብሃንአላህ በፀጉሩ ልክ ከዛም በላይ እንግዲህ በተለያየ ሐዲስ እንደመጣለን ያን ነገር ለሚያደርገው ሰው ኡድህያውን ለሚፈጽም ሰው አላሁ ተባረከ ወተዓላ አጅርን ይሰጠዋል የተባለው እንግዲህ አሁን የጠቀስናቸው ነገሮችን ታሳቢ በማድረግ እንደሆነ ለውድ ተመልካቾቻችን ማመላከት ፈልጋለሁኝ ፕሮግራማችን ኢንሻአላህ ከማጠናቀቃችን በፊት በእነኚህ በአስርት የዚል ሒጃ ቀናት ፈضሉ التكبير ያው የተወደደ ነገር ነውና ተክቢራን ማድረግ ከዛ ጋር ተያይዞ ኢንሻአላህ ለተመልካቾቻችን የምናደርሰው ሐሳብ ካለ በሱ ብንቆጭ መልካም ነው ተክቢራው ላይ የመጀመሪያው ዚል ሒጃ ወር በገባ ያው እንደሚታወቀው ሰኞ ቀን ገብቷል አይደለም አሁን ባሳለፍነው ሰኞ አንድ ብለን ዚል ሒጃ አስቆጥረናል ማለት ነው ከዛ ቀን ጀምሮ አንድ ሰው ተክቢራ ቢያደርግ حتى መንገድ ላይ የሚሄደ በሂማም ባየቁጥር አላሁ አክበር ማለት ተክቢራ ማድረጉ ይሄ የተወደደ ጉዳይ ነው ሌላው ደግሞ ያው ተክቢራት على عيد لاي مرسلنا مقيد እንዳለነው ዑለማዎች ያስቀመጡልንና
ሙርሰል ማለት በማንኛውም መንገድ ላይም ሱቅም እየሄደ በዚህ የሚደረገው ተክቢራ ነው። ሙቀየድ የምንለው ደግሞ ባዕደ ሰላት የሚሆነው ነው። ሰላት አልመክቱባም ይሁን ሌሎች ሰላቶችም ሐታ ሰላት አልጂናዛም ቢሆን ማለት ነው። ከዛም አስከትለን የምናደርጋቸው ተክቢራዎች ናቸው። ይህ ተክቢራ ደግሞ የሚጀምረው ኢንሻአላሁ ተዓላ ሱለሳ ማክሰኞ ቀን ያኒ ዚልሒጃ 9 ወይንም የውሙ ዓረፋ ያ ነው ማለት ነው። ከዛ ቀን ጀምረን እስከ 3ኛው አያመ ተሽሪቅ ያው የዘንድሮ ዓመት ዒዳችን የውም አልአርቢዓ ነው ሮብ ቀን ነውና ሱለሳ ማክሰኞ ቀን 9ኛው ዚልሒጃ ነው የሚሆነው የውሙ ዓረፋ ማለት ነው። መጾሙም ያው በጣም የተወደደ ረሱሉላህ ዐለይሂ ሰላቱ ወሰላም ያለፈውንም ዓመት ቀጣዩንም ዓመት የሚያስምር ነው ያሉትኝ ነውና በዚህ ላይም መጠናከሩ አስፈላጊ ነው። ከዛ ቀጥሎ ደግሞ የውም አልአርቢዓ ወይንም ሮብ ቀን የዒዱ ቀን ይሆናል። ሐሙስ፣ አርብ እስከ ቅዳሜ ማለት ነው። ቅዳሜ 3ኛው ተሽሪቅ ይሆናል። ያው ለኡድሕያውም እንዳልነው የመጨረሻው ቀን የሚሆነው ቅዳሜ እስከ ዓስር ያኒ መግሪብ እስካልገባ ድረስ ባለው ማለት ነው። ተክቢራቱም ያው እስከ ቅዳሜ ዓስር ሰላት ከዓስር ሰላት በኋላም ያው ተክቢራ ይሆናል ማለት ነው። ዚክራችን መግሪብ እንደገባ ግን ቅዳሜ በቃ ማለት ነው። ስለዚህ እስከ ቅዳሜ ቀን አለን ማለት ነው። قبل الغروب እስካለ ድረስ አለን። من صبح يوم عرفة ማክሰኞ ጀምረን እስከ ቅዳሜ ድረስ ይሄ ነው ማለት ነው። ምናልባት በአንዳንድ መዛሂቦች 13ኛውን ቀን ኢዕቲባር ማያደርጉ አሉ፣ እስከ 12ኛው የሚሉ አሉ። ያም እንዳለ ሆኖ ግን على خلاف بين العلماء እንደ ሻፊዕያ 13ኛውም የሚጨመር የሚል ስላለ መጨመሩ ኸይር ይሆናል ማለት ነውና ያው 12 የሚልም ስላለ ያንን ለማስታወስ ያክል ነው። እንደ መጨረሻ ያው ተክቢራው ሲጋውን እንደነ ኢማም ሻፊዒ አይነት ታላላቅ ዑለማዎችም ነግረውናል። በሀገራችን የሚባለው ሲጋ ራሱ ነው። ያንን ሲጋ ከየሶላት ስንል ፈርድም ቢሆን ሱናም ቢሆን የምንሰግደው በየሶላቷ መደጋገማችን ይህ ኸይር የሆነ ነገር ነው፣ መዘናጋት የሌለብን ነገር ነው። በተጨማሪ እንደ መጨረሻ ነው ላስታውስ የምፈልገው ነገር ባለፈው ሐለቃችን ላይ ያስታወስነው ነገር የውሙ ዓረፋ 9ኛዋ ቀን ማክሰኞ ማለት ነው። ትልቅ ቀን ነች። ከዓመት በሙሉ ቀናቶች በላጯ ናት ብለን ተነጋግረናል። ፈዳኢሎችን አውርተናል። ከዛ ግን የጠቀስነው አንድ ማስታወሻ ነበረ። አሁንም ደግመን መጥቀስ ስላለብን ከዘመኑ ጊዜ ጋር አንገብጋቢ ስለሆነ ማለት ነውና እሱ ምንድነው የንዚሉ ረቡና የሚል ሐዲስ አለ በዚች በ9ኛዋ ቀን ላይ በዓረፋ ቀን ላይ ያ ማለት አላሁ ተባረከ ወተዓላ ያው ባሁኑ ጊዜ ሙሸቢሃና ሙጀሲማዎች በግልጽ እየተናገሩት ስለሆነ እነሱ ለመናገር ያላፈሩትን ኩፍር እኛ ኢማንን ለማስተላለፍ ወደ ኋላ የምንልበት ነገር አይደለምና በዛች ቀን ራሱ በዛቱ ዓረፋ ላይ ይወርዳል። ወርዶ ባሪያዎቹን ማነው ዱዓ የሚያደርገኝ ምናምን እያለ ይጠይቃል ብለው የሚያወሩት ነገር አለ። ሐዲስ ብለው ነው የሚያወሩት ይህን ነገር። ይህ ትክክል አይደለም። ይህ የሙስሊሞች እምነት አይደለም። አስላን ጌታችን አላሁ ተባረከ ወተዓላ ከዚህ በፊትም ብለነዋል፣ አካል አይደለም፣ በአካል ባህሪያቶች የሚገለጽ አይደለም፣ ወጣ ወረደ በሚባል ባህሪ የሚገለጽ አይደለም። ያ የንዚሉ ረቡና የሚለው ሐዲስ ሶሒሕም ከሆነ የሚወሰደው መላኢካዎች ይወርዳሉ፣ ረሕመት ይወርዳል የመሳሰሉ ነገራቶች በማለት ነው እንጂ አላሁ ተዓላን እንደኛ እንደ ሰው ልጆች በማድረግ ይወርዳል ይወጣል በማለት አይደለም። ይህንን የሚል ሰው ሐቂቃ ትክክለኛ እምነት ላይ ያለ አይደለም፣ ሙስሊም አይደለምና ልንከተለው አይገባም የሚለውን ነገር ባለፈም ጠቅሰነዋል። በጣም ትኩረት ማድረግ ስላለብን አሁንም ማስታወስ ስላለብን ነው። ያችን ቀን ስንጾም ያችን ቀን ዒባዳ ስናደርግ ያ ዓረፋ ቦታ ላይ ለሚወርደው እነሱ ለሚያስቡት አካል አይደለም። ኢነማ የሁሉ ነገር ኻሊቅ የሁሉ ነገር ፈጣሪ ለሆነው ማንንም ምንንም የማይመስለው ለሆነው ለአላሁ ተባረከ ወተዓላ ነውና ይህችን እናስታውስ። ከእንደዚህ አይነት ሰዎችም ራሳችንን መጠበቅ አለብን የሚለው ለማስታወስ ነው።
ባረከላሁ ፊኩም። የተከበራችሁ ተመልካቾቻችን እንግዲህ እስካሁን ስትከታተሉ የቆያችሁት በሱና ቲቪ የተዘጋጀ ወደ እናንተ የሚደርሰውን የዊላዳው ሌል ፕሮግራማችንን ነው። በተለይ መልኩ ደግሞ ስለ ኡድህያና ከኡድህያ ጋር ተያይዞ ያሉ አህካሞችን እንግዲህ በስፋት በሚባል ደረጃ ወደ እናንተ ለማብራራትና ለማድረስ ሞክረናል። አልሐምዱሊላህ እንግዲህ የቀሩ ርዕሰ ጉዳዮችንና የተለያዩ ድሩሶችን ደግሞ በቀሪ የሱና ቲቪ ፕሮግራሞቻችን የምታገኙ ይሆናል ኢንሻአላህ። እስከ ቀጣይ መልካም የዒባዳ ጊዜ እንዲሁም መልካም ኢንሻአላህ ያው ሁላችንም ስለምንጾም አላሁ ተባረከ ወተዓላ ዒባዳችንን የሚቀበልበት ዓረፋ ዱዓችን ተቀባይነት የሚያገኝበት ቀን አላህ ያድርግልን። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።